ባላጠፋም የምመታው እኔ ነኝ። እንዴት ናችሁ? ሚሴለ ነኝ። ዛሬም ሌላ አንድ የቀድሞ ልጄን ታሪክ ነው የምነግራችሁ። የአራተኛ ክፍል ተማሪ ነው። ከሱ በታች ሁለት ተከታታይ እህትና ወንድሞች አሉት። ከሱ ቀጥሎ የተወለደችው ሴት ናት። ከሱ በሁለት አመት ታንሳለች። እጅግ በጣም አንዳንድ ልጆች ሲወለዱ በጣም ኃይለኛ ሆነው የሚወለዱ ልጆች አሉ። እያደጉ ሲመጡ ባህሪያቸው የሚስተካከል በህፃንነታቸው ለቤተሰብም ለውጭ ለትምህርት ቤትም ኢቭን ኬጂ ሲቀላቀሉ ራሱ የሚያስቸግሩ ልጆች እና እንደዛ አይነት ትንሽ አግሬሲቭ የሆነች ልጅ ናት። ከሷ በታች ደግሞ ሌላ ሶስተኛ ወንድ ተወልዷል። እና ይሄ ልጄ ሁል ጊዜ ፊቱ የተለያየ ቦታ ይቧጨራል። በቃ ማለት በደንብ ነው የሚያስታውቅ አይነት ቡጭርጭር እየተቦጫጨረ የሚመጣው ነው። እህቴ ናት ይለኛል። ይሄ ምንድነው? እህቴ ናት። ይሄ ምንድነው? እህቴ ናት። ኮሚኒኬሽን ይቀደዳል፣ እህቴ ናት። ደብተሩ ይቀደዳል፣ እህቴ ናት። ደብተሩ ላይ ያልሆነ ነገር ይሞነጫጨርበታል። ይሄ ምንድነው? እህቴ ናት። ከዛ ሁሌ ከዛ ለምንድነው እህት አንተ ክፍል ማለት እንዳትገባ አድርገህ ክፍልህን ዘግተህ ለምን አትሰራም ምናምን ስለው እኔ ገብቼ ልሰራ ስሞክር ክፈትልኝ ብላ ስታንኳኳ እኔ ዝም ካልኳት ማሚ ትቆጣኛለች። ለምን የምታስጨዋት አስገባት ትለኛለች። ገብታ ይሄን ነገር እንደምታደርግ ማሚ አታውቅም። ታውቃለች ግን በቃ እሷ እንድታለቅስ አትፈልግም ማሚ ምናምን አለ። ይሄ ነገር ትክክል አይደለም ማለት ኦልሬዲ ወደ 3-4 ወራችን እየሆነ ነው ከኔ ጋር ከተገናኘን እና አመቱ እየተገባደደ ስለነበረ ይሄ ትክክል አይደለም። እሷም ቢሆን እኮ ሁሉም ነገር እሺ እሺ እየተባለች በሄደች ቁጥር በኋላ ላይ እሷን ለማስተካከል ይከብዳል። ይሄ ልጅ ቀድሞ ተወልዶ በላዩ ላይ ስለተወለዱ ብቻ እሱ መጨቆን የተጨቆነ አይነት ስሜት ነው የተሰማኝና ከዛ እኔ ማሚን አናግራታለሁ በቃ እሺ ምናምን አልኩትና ግን ከዛ በፊት አንተ ለምንድነው ራስን መከላከል የማትሞክረው? ማለት ኮሚኒኬሽን ደብተርህን እንዳትነኪ ፊትህንም እንዳትነኪ ልትቧጭር ስትል እኔ እጇን ይዣት ብትጮህ ማሚ መታ እኔን ትመታኛለች። ሳታጠፋ ባጠፋም ባላጠፋም መመታው እኔ ነኝ እሷ ካለቀሰች። ኧረ በስመ አብ በጣም ነው ማለት የሆነ ስሜታዊ ነው ያደረገኝና ማለት አንዳንዴ በሰው ልጅ ምናምን አይደለም በቃ እኔ ጋር እያስተማርኩት ስለሆነ ከኔ ጋር እኔ በአመቱን ሙሉ ተረክቤዋለሁ። ያደራቃይ ነው። ስለዚህ የሱን ክፍተት የሱን ችግር ካየው ይሄን የማስተካከል ግዴታ አለብኝ። በቃ እኔ እውነት የዛን ቀን በጣም ነው ነርቨስ የሆንኩት ተናደድኩና እሺ የስራ ሰዓት ይለቅና ደወልኩላት። ከዛ ማሚ በአካል እንድትመጪ ነው የምፈልገው አልኳት። ምነው ጥፋት አጠፋ? በጭራሽ እሱ አያጠፋም። የእውነት እግዚአብሔር ምስክሬ ነው። በቃ በጣም ታዛዥ ጎበዝ ስርዓት ያለው በቃ ስንገባ አካባቢ ነበር ሁሉም ተማሪ እስከሚዋሃር ትንሽ ፈጠን ፈጠን የሚል የነበረው በሲስተሙ ገባ። ይጽፋል፣ ይማራል፣ ይጠይቃል፣ ወጥቶ ይመልሳል፣ ያስረዳል በደንብ በቃ በጣም ጎበዝ ተማሪ ነውና ቤት ውስጥ ይሄን ነገር ሲሆን በቃ በጣም ነው የተበሳጨሁትና ደወልኩላትና እኔ በአካል እንድትመጪ ነው የምፈልገው ምናምን አልኳት። አይ አይደለም አልችልም አራስ ነኝ። እሺ ምንድነው ምን ተፈጥሮ ነው ምናምን ስትለኝ አይደለም በቃ ከሌ ስሙን ጠራውና ያለበት ሁኔታ ደስ አላለኝም። ምን ነው ሚስ ምናምን አለችኝ። እንዴ ፊቱን አይተሽዋል? ስንት ቦታ እህቱ እኮ ናት። ኖ እኔ መጀመሪያ እኔ የምናገረውን ስሚኝ አልኳት። የእውነት በጣም ነው የተናደድኩት። መጀመሪያ የምናገረውን ስሚኝ። ይሄን ልጅ አንደኛ ወንድነቱን እየቀማሽው ነው። ደፋር እንዳይሆን ሆኗል። ፈሪ ነው በቃ እዚህ ራሱ። ሁለተኛ ነገር ደግሞ እህቱ የራሷ ለሷ እሱ በሚተዳደርበት ህግ ልትተዳደር ይገባል። እሷ ስለፈለገች ኮሚኒኬሽን ትቀዳለች። እሷ ስለፈለገች ፊቱን ትቧጭረዋለች። እሱ ሲነካት ገና ሳይነካት እንኳን አንቺ ለእሷ እንደምታግዢላት ስለምታውቅ እሱ ገና ሳይናገራት ሳይነካት እጇን ሲይዛት ነው የምትጮህ። ስትጮህ ማሚ እኔን ትመታኛለች። ገና ለገና በስጋት ሄደች። ነገ እዚህ ጋር ያለውን ስነ ልቦናው እንዴት እንደሰለብሽው አልታወቀሽም አልኳት። እንደ ባለቤት ነው የጮኩት። በቃ በእርግጠኝነት እሷ ልጇ እንደዚህ ተጠቅቶ ብታይ ምናምን እንደዚህ ተሰምቷት እሷ እንደዚህ የምትሆን አልመሰለኝም። እና የሆነ ነገሩን ከዛ በቃ የተናገርኩትን ወርድ ባይወርድ አልላችሁ በጣም ኃይለ ቃል ነው የተናገርኩት። ይሄ እኮ በቃ ልጅ አቢዩዝ እንደማድረግ ነው ምናምን። አሁን አንዳንድ ሰው የእውነት ከዛ ጉዳይ ውጭ ሆኖ የሚያይ ሰው እንደኔ ፌል ያላደረገ ሰው ምን ይላል? ምን አገባት በሰው ልጅ፣ ሁለቱም ልጆቿ ናቸው። ነው ያገባኛል የሚባል ታሪክ የለም። እሷም ልጅ ናት፣ እሱም ልጅ ነው። ይሄ ልጅ እኮ ዛሬ እያጣ ያለው ኮንፊደንሱን ነው እያጣ ያለው አቅሙን መጠቀም አለመቻል። በቃ ማለት ፈሪ ሆነ። እዚህ ራሱ ምንም ነገር ሳያደርግ ገና የሆነ ነገር ሲሉት እንባው ይመጣል። ካለ ጥፋቱም ስሙ ከተነሳ እንባው ይመጣል። ለምን? እሱም እሷም እኩል ናቸውና ከዚህ በኋላ እነዚህ በጣም እውነት በስነ ስርዓት እሷን ቢካለችሽ አልኳት። በቃ ህግ አስቀምጪ። ህግ ትምህርት ቤት ልትገባ ነው ለሚቀጥለው ምናምን ልጅ አይ ዶንት ኬር። እኔ አሁን ትምህርት ቤት ሳገባ በፊት አሁን ነው ማስተካከል ያለብሽ። ትምህርት ቤት ከገባች በኋላማ ሚሷ ታስተካክላታለች። እንዴ የትምህርት ቤትማ ህግ አለው እኮ የራሱ። ቤት ውስጥ ነው ህጓን ለምዳ ልክ እንደሱ ቀጥ ሰጥ ብላ ክፍሉ ሊያጠና ከገባ ወንድ ናት በሩን ትንካ። እሷም እሱ ብቻውን አይደለም ኢቭን መቷት እንኳን ቢሆን እሷን ነው ተመልሰሽ መቆጣት ያለብሽ ምናምን ብዬ እብድ ነው ያልኩት በሰዓቱ። እዛ በኋላ መቼስ ወላጆች የምር ይሄን ቪዲዮ የምታዩ ወላጆች በሙሉ ከኔ ጋር በስልክ አውርታችሁ የምታውቁ
ሁልጊዜም እላለሁ፣ ወደፊትም ማለቴን እቀጥላለሁ። እጅግ በጣም ነው የማመሰግናችሁ። የእኔን ስሜት ተረድታችሁ ሪስፔክት አድርጋችሁኝ እንደ ባለ ጉዳይ ናት ብላችሁ ከኔ ጋር በልጃችሁ ጉዳይ ልክ እንደ እናት ስለምታወሩኝ እጅግ በጣም አመሰግናለሁ። ስለሰጣችሁኝ ክብር ተባረኩልኝ። እና የልጁንም ታሪክ ቀይረን አስተካክለን ልጁ የሚቀጥለው ሴሚስተር ላይ ሌላ ማንነት፣ ሌላ ኮንፊደንስ፣ የምን መቦጫጨር፣ የምን መቀደድ ደብተር የምናምን ልጅቷም ቀጥለጥ ብላ ስርዓቷን ይዛለች። እና በላይ ላይ ልጅ ስትወልዱ ድካሙን እረዳለሁ። ሀስል ነው አያውቃለሁ። ግን ትንንሾቹ መብታቸውና ግዴታቸውን ማወቅ አለባቸው። ትልልቆቹ ደሴም ካይድ። ወዳችኋለሁ። መልካም ቀን